ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ሰነበታችሁ? እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ አብረን በአንድ ርዕስ እየተወያየን እንቆያለን ማለት ነው። ያው እንግዲህ ይህንን ርዕስ ያው እንግዲህ ሁላችሁም እንደምታውቁት ሁላችሁም ሰምታችሁታል ማለት ነው። እንግዲህ ጠቅላያችን ክቡር ጠቅላያችን ማለት ነው። እንግዲህ በጣም ወሬያቸው አይጠገብም እንደምታውቁት መቼም አውርተው አያልቁ ማለት አንድ ወሬ ሲያወሩ እንግዲህ በጣም በቃ መቼም ያው እንደምታውቁት ማለት ነው። እና አሁን ደግሞ አዲስ መነጋገሪያ ዜና ይዘው መጥተዋል ማለት ነው። እንግዲህ እሳቸው ክቡርነታቸው እንግዲህ በመጀመሪያ እያንዳንዱ ኢትዮጵያዊ 71,000 ብር ነው 71,000 ብር ግዴታ አለበት፣ የኢትዮጵያን ዕዳ መክፈል አለበት ብለዋል ማለት ነው። እና ቆይ አሁን ጠቅላያችን ማለት ነው እርስዎ ይሄንን ብር ሲያመጡ እኛን አማክረውን ነበር በመጀመሪያ ማለት ነው። እኛን አማክረውን ነበር እንኳን ኖርዌይ ሽልማት ኖርዌይ ነው ኖርዌል ነው ምናምን በዛ ሽልማት ሰዓት ለራሱ ብዙ ብር ተሸልመዋል። እና ደግሞ ከየሀገሩ ለምኛ ያመጣሁት ብር ነው የሚሉ ያን ከየትም ሀገር ብር ይዘው ሲመጡ ማንም አያገባውም፣ እንደ ጎረምሳ እንደ ዱርዬ ሰው ነው በቃ እንደዚህ የሚለው ማለት ነው። እና ማንም አያገባውም፣ የህዝብ ተወካዮች ምክር ቤት ለራሱ አያገባውም፣ አይመለከተውም። እኔ ለምኝ እስካመጣው ድረስ የጫካ ልማት የጫካ ምንም ባደርገው ማንም አይጠይቀኝም። የህዝብ ተወካዮች ምክር ቤት አባላት እንኳን ሲጠይቁት ለምን በህጋዊ መንገድ በህጋዊ በባንክ ለምን አይተላለፍም፣ ለምን ኦዲት አይደረግም፣ ከየትም ቦታ የሚመጣው ብር ለምን ኦዲት አይደረግም ብለው ሲጠይቁት እንኳን ምን ብሎ ነው መልስ የሰጠው ክቡር ጠቅላያችን ማለት ነው። እኔ ለምኛ ያመጣሁትን ወስጄ ብበትነውም አይመለከታችሁም፣ አያገባችሁም ነው ያሉት ማለት ነው መልስ ሲሰጡ ለህዝብ ተወካዮች ምክር ቤት። እና እንደዛ ብለው እንደ ጎረምሳ የተናገሩትን አሁን እያንዳንዱ ኢትዮጵያዊ 71,000 ብር ግዴታ አለበት ብለው የሚሉን እንዲሁ ከምን አንጻር ነው? እናንተስ እያሰባችሁበት ነው ወይ? እናንተ ኢትዮጵያውያን ማለት ነው እያሰባችሁበት ነው? እንዴት ነው ይህንን ዕዳ ኢትዮጵያ እንዳለ መክፈል? እና እሳቸው አሁን ጣራ ላይ ሰማይ ላይ ጨረቃን ለማየት የሰማዩን ነገር ለመጎብኘት ሊሄዱ የሳውዲ መንግስት ያንን ያክል ሚሊየን ብር ለእሳቸው ለእርሱ እንደው ለክቡርነቱ ይህን ብር ሲሰጥ ምን ነው ስንት የተራበ ኢትዮጵያውያን አለ አይደለ እንዴ? ለእርሱ መዝናኛ ይህን ያክል ነገር የሚሰጥ ምን አለ ለተቸገሩት ቢሰጥ የሳውዲ መንግስትስ ቢሆን ማለት ነው። እና በምን ሂሳብ ነው ይህን ያክል ብር? እንግዲህ በኋላ ደግሞ ክፈሉ ልንባል ነው ከ71 ጠቅላያችን እኮ በእውነት እንዲያው በጣም ነው የሚያስቁን። እንዲያው በጣም በቃ እንዲያው ግሩም እኮ ነው እንዲያው በእውነቱ። እኔ ኢትዮጵያ በዚህ ዘመን እንደዚህ ዘመን እውነት እናቴ ሀገሬ እንደዚህ ዘመን እየተዋረደችበት ዘመን አለ ብዬ አላምንም በእውነት። እና እንደዚህ ሁሉ ወይስ ቆይ አሁን እናንተ ኢትዮጵያን እያሰባችሁ ነው ወይ ለመክፈል? ሲቀጥል ደግሞ ከኛ ከባንክ ቤት ካለን እናንተ ግን ብራችሁን ቼክ አድርጉ በእውነቱ። እናንተ ኢትዮጵያን ዕዳ ያለባችሁ ሰዎች ብራችሁን ቼክ አድርጉ። ምክንያቱም የቤሩት መንግስት ማለት ነው አገሪቱን ውድምድም ምስቅልቅል ካረገ በኋላ ከእያንዳንዱ ዜጋ ነው ቤሩታዊ ዜጋ ነው ከባንክ ብራቸው የወሰደባቸው። እና እንደዛ ታስቦ ቢሆን እና ምን እያደረጋችሁ ነው እናንተ ኢትዮጵያን ባለዕዳ ኢትዮጵያውያንስ? እና ስለዚህ ክቡርነታቸው እንግዲህ ክፈሉ ብለውናል። ምን አስተባችሁ እናንተስ? ለመክፈል ተዘጋጅታችኋል? እንግዲህ በጨረቃን ሄደው ሰማይ ላይ ያለውን ነገር ሄደው እንግዲህ ሊመለሱ ነው። በጣም ብዙ ነገር እየተወራ ነው ማለት ነው። ስለዚህ እንዴት ነው እንዴት እያያችሁት ነው? እንዴት እያሰባችሁበት ነው? ይሄን የ71,000 ብር ነገር ማለት ነው። እና እንዴ ቆይ አሁን ማለት ሁሉም ኢትዮጵያዊ እንዴት አድርጎ ሊከፍል ነው? አሁን በእውነት እንደዚህ ታስቦ ሊሆንም ይችላል፣ አይታወቅም እኮ ከእያንዳንዳችን ባንክ ቤት ካለን ብር ላይ
71 ሺህ ብር ለምንድን ነው የተነሳ ብላችሁ ስትጠይቁ እዳ ነው የሁላችሁም ኢትዮጵያውያን እዳ አለባችሁ ብሎ እንደዚህ ብሎ ቢልስ ብራችሁን ቼክ አድርጋችኋል ወይ? አካውንት ማለት ባንካችሁ ያስቀመጣችሁትን ብር እንግዲህ ባንክን መንግስትን አምኖ ነው አይደል አንድ ሰው የሚያስቀምጥ እና በየት በኩል ወይስ እንዴት ነው ከውጭ ሀገር ያሉት ሲሄዱ ኤርፖርት ላይ ግድ ክፈሉ ሊባል ነው ወይስ እንዴት ነው? እናንተስ እያሰባችሁበት ነው ወይ ይሄንን እዳውን ለመክፈል ማለት 71 ሺህ ብሩን? እያንዳንዱ እንግዲህ ጠቅላያችን በስማም ወሬያቸው እንደው በቃ በስማም አይጠገብም እኮ አውርተው እኮ አይጠግቡም። በቃ ማለት ስንት ዶክተር ባለበት ስንት በሳይንቲስት ባለበት እዛ ስንት ምሁራን ባለበት እሱ እዛ ቁጭ ብሎ ሲያወራ ዶክተሩ እንደ ዶክተር ሆኖ የዶክተርነቱን ፓርት እንደ ዶክተር ሆኖ ሳይንቲስቶች እንደ ሳይንቲስት በቃ ጠቅላያችን በስማም እንግዲህ ሰምታችኋል። ከዚህ በፊትም ዳቦ በሙዝ ይበላ ምናምን ያው እንግዲህ ጠቅላያችን በምሳሌም በተረትም በምንም ነው። በቃ አንድ ጥያቄ ሲጠየቁ አንድ የምክር ቤት አባል ሲጠይቃቸው የሆነ ወሳኝ ጥያቄ ሲጠይቃቸው ምንድን ነው የሚሉት? በቃ ምሳሌ ተረትና ምሳሌ በቃ የሌለ ያለ ማለት የተጠየቀው ሌላ የሚመልሱት ሌላ ማለት ነው። እና አሁን ይሄ 71 ሺህ ብሩ ማለት ነው የትኛውም ሀገር ብር ከየትም ሀገር ያላደጉ ሀገራት ካደጉ ሀገራት ብር ምንም ይዘው ሲመጡ ማንኛውም ኦዲት ተደርጎ በባንክ ኦዲት በህጋዊ ባንክ ኦዲት ተደርጎ ነው የሚመጣው ያን ብር ማለት ነው። የትኛውም ዓለም ላይ እንደዚህ ያላደጉ ሀገራት እንደዚህ በእርዳታ ብር ሲያመጡ ማለት ነው። እና የኛ እንደ ጎረምሳ አያገባችሁም። በእውነት ላይ በሚተላለፍ ላይ ነው እንደዚህ ብሎ ህዝብ ተወካዮች አሻንጉሊት ተቀምጠው እውነት ትንሽ ጭንቅላት ያለው ሰው ሲጠይቅ ምን አገባችሁ? እኔ ለምኝ በእውነት እኔ የመለመን ስጦታ አለኝ ይላሉ። በቃ የመለመን ታክቲክ አለኝ። እኔ ስለምን በጣም ጎበዝ ነኝ። እኔ ሄጄ ለምኛ ያመጣሁትን ገንዘብ አሁን የጫካ ልማት የሚባለው ምንድን ነው የሚባለው? በእናታችሁ ኮሪደር ልማት ነው የሚባል? ኮሪደር አይደለም፣ የጫካ ልማቱ በየጫካው የሆነ መናፈሻ የሚሰራበት ማለት ነው። ስለ መናፈሻው ማለት ነው። የዛኔ ደን የመነጠረ እንትን የሚሰራው ይሄ ጫካ ልማቱ ይሄ ኩንሻ ምናምን ሻ የሚባለው ማለት ነው። መዝናኛ እዛ መዝናኛ ህዝብ እየተራበ ህዝብ ጾሙን እያደረ ቤት እየፈረሰ ላያቸው ላይ አትክልታቸው ከነ ምናምናቸው እንደዛ ቤት እዛው የእውነት እንደው አንዳንዴ እኮ ማርያምን እንዲሁ ስታስቡት በጣም ነው እንትን የሚለው የሚሰቀጥጠው ማለት ነው። ቪዲዮ አይታችሁ ይሆናል ብዬ ተስፋ አደርጋለሁ። የሆኑ ቤት ተነግሯቸው በቃ አሁን ለምሳሌ ቤት ሊፈርስ ከሆነ ትናንት ወይ ይነገራቸዋል፣ ዛሬ ውጡ ነው በቃ። አገር አትደግ ማለት አይደለም። አገር ትደግ፣ አገር ትለወጥ። ማንም ሀገር ስትጸዳ ሀገር ስትለማ የትኛውም ሰው ደስ ይለዋል። ግን ደግሞ ከዚህ ከመዝናኛ አሁን ከመዝናኛው ማለት ነው በየቦታው አንድነት ፓርክ እንጦጦ ፓርክ ገለመሌ ምናምን ተባለ አይደለ? እዛ ላይ ማን ነው የሚዝናናበት? በነፃ ነው። ህዝብ ሄዶ ለህዝብ ነው እኔ የምሰራው ይላል። ያ የሚሰራው መዝናኛ ማለት ነው ብር ያለው ሰው አይደል እንደ ሄዶ የሚጎበኘው ሄዶ የሚዝናና። በየቦታው መብራት አለው፣ በየቦታው በየፋውንቴን ምናምን ተብሎ ውሃ በየቦታው በቃ አለ። ግን ውሃ በሳምንት አንዴ በአመት አንዴ በወር አንዴ የምትመጣበት ሰፈር አለ። ውሃ እየተጠሙ ግን ውጭ ላይ እንዳለ ውሃው ሲፈስ ታያላችሁ። ፋውንቴን ተብሎ ምናምን ተብሎ ማለት ነው ልማት ተብሎ። ማንም ሰው ልማት ሲለማ ደስ ይለዋል። ማንም ሰው አገሩ ስትለማ ደስ ይለዋል። ግን ደግሞ ሰውን እየቀበረ ልማት ማልማት ደግሞ ይሄ ፌር አይደለም፣ ተገቢም አይደለም ማለት ነው። እና ከዚህ አንጻር እንግዲህ ለኮሪደር ልማት ለምናምን ብሎ ከየትም ያመጣውን እኛ ማናውቀውን ገንዘብ እኛ ምን አግብቶ ነው አሁን ክፈሉ የምንባል? አላማከረን ቢያመጣ ምን ያምጥቻለሁ? እኔ እንድታውቁት ብቻ ነው፣ ግን እንድትጠይቁኝ አይደለም። አይመነዘርም፣ በኦዲት አይደረግም።
በህጋዊ ባንክ እንደዚህ ማድረግ አይቻልም። ምክንያቱም እኔ ራሴ ነኝ ለምኜ በተሰጠኝ ጸጋ በተሰጠኝ የልመና ክህሎት በልመና ታክቲክ ያመጣሁት የራሴ ነው። ምንም አያገባችሁም ማርያምን ቃል በቃል ነው የተናገረው። አያገባችሁም ብሎ ማለት እንግዲህ ህዝብ ተወካዮች ምክር ቤት ባሉበት ህዝቡን ወከለን ብለው እዛ በተቀመጡት ሰዎች ፊት ነው እንደዛ ብሎ መልስ የሰጠው ማለት ነው። ኦዲት አይደረግም ወይ? ያው እንግዲህ ያንን ጥያቄ የጠየቁት የተሰቃዩ በየእስር ቤቱ በየምኑ ነው ያሉት አሁን እና እንደዛ ብሎ መልስ የሰጠውን አሁን እንዲያው ተባብረን ነው በቃ መክፈል አለብን ሁላችንም ከእያንዳንዳችን 71 ሺህ ብር እየተባል ነው ማለት ነው። እኛ ምን አግብቶን ነው የምንከፍል? እኛ ምን አገባን? ይመለከተናል? አሁን በዚህ ጉዳይ ለኢትዮጵያ ብሎ ሲያመጣ እውነት ነው ለድሃ ብሎ ለምን ብሎ ነው ከየሀገሩ ብሩን ይዞት የሚመጣ። ግን በድሃ ስም መጥቶ ድሃ እየተቀበረበት ቤታቸው እየፈረሰ ኮሊደር አበባ እኛ አበባውን ልንበላው ነው። አበባው ምን ይሰራልናል? ፋውንዴሽን ፋውንቴን ምናምን እኛ ምን ያደርግልናል? ውሃ መብራት በየ24 ሰዓት ፀሐይ መስላ አዲስ አበባ ፀሐይ መስላች መንገዷ ፀሐይ መስላ ቤቱ ጨለማ ኩራዝ የሚያበሩ ባለበት እውነት አሁን አባይ ተገደበ፣ አባያችን ተገደበ፣ ምን አለን ብዙ ነገር ተደረገ አይደለ? የት አለ መብራቱ? እስካሁን በኩራዝ እስካሁን የሚጠቀም አለ። ግን በእኛ ውሃ በእኛ ነገር ግን ግብፅና ሱዳን ግን ፀሐይ መስለው አበባ መስለው ይኖራሉ። እኛ ግን የቤቷ ባለቤት እውነት እኔ አንዳንዴ ኢትዮጵያ በእውነት ሀገራችን መቼም እግዚአብሔር አምላክ አንድ ቀን ሀገራችን ሰላም ትሆናለች፣ ሀገራችን ደህና ትሆናለች ብለን እናምናለን። ግን ደግሞ ይሄ 71 ሺህ ብር ነገር ግን እንዴት እያሰባችሁ ነው ወይ? ብር እያስቀመጣችሁ ነው ወይ? ከወዲሁ እየተዘጋጃችሁ ነው ወይ? እንደንትን በኋላ ጉድ እንዳንሆን እንደ ቤይሩት መንግስት እንደዛ እንዳንሆን የእውነት አገሪቱን እንደዛ ምስቅልቅል ካደረገ በኋላ ከእያንዳንዱ ባንክ ነው ከእያንዳንዱ ዜጋ ነው ያንን ገንዘብ የወሰደ ማለት ነው። እንደዛ ቢደረግስ አካውንታችሁን ቼክ አድርጋችኋል ወይ? አይታችኋል ወይ? በእውነት መፈተሽ አለባችሁ፣ ማየት አለባችሁ። ይህንን አካውንታችሁን ቼክ ማድረግ አለባችሁ። ምክንያቱም ግድ ነው ብለዋል። በቃ ጠቅላያችን ክቡርነታቸው የተናገሩት ያው እንግዲህ አስረግጠው ነው የተናገሩት፣ አስረግጠው ማለት ነው። ስለዚህ እያሰባችሁበት እየተዘጋጃችሁ እቁብም ሆነ ቁጠባም ሆነ ብድርም እየሰበሰባችሁ ማለት ነው። ቢያንስ እንኳን ሰብሰብ ብላችሁ የአንዳችሁን ብትከፍሉ አሪፍ ነው። አገራችን ዕዳ ላይ ናት። ሁላችንም ባለዕዳ ሆነናል። እንግዲህ ያላወቅነው ገንዘብ ማለት ነው ያላየነው ሲመጣ ያላየነው ገንዘብ አሁን ዱብዳን የወረደብን እንግዲህ ማአትን የወረደብን ወይኔ እና ማለት ሰዓት እንግዲህ ከእንቅልፋችን ስንነቃ 71 ሺህ ብር አለባቸው ተባልን። ሰው እኮ በእውነት ማለት ቀስ ብሎ የሚናገረው ደም ግፊት ያለበት ሰው አለ፣ ስኳር ያለበት ሰው አለ፣ አዙሮ የሚጥለው ሰው ያለበት ሰው አለ። ቀስ ተብሎ ነው በአንዴ እኮ ነው በቃ ቢያንስ እንኳን ቀስ አድርገው ቢነግሩን እንኳን ጥሩ ነው። በአንዴ እኮ ነው። አሁን በልቶ የማያደርሰው አለ አሁን ሀገራችን ላይ በልቶ የማያደርሰው ባለበት ህዝባችን ላይ ማለት በአንድ 71 ሺህ ብር ክፈል ማለት እስቲ ያስቡ። እሱ ማርሽ ሰማይ ላይ ጨረቃ ሊጎበኝ እስቲ ሰማዩን ያለውን ነገር ለማየት በስማም አገሩ በቃ በሰላም የሰፈነበት ሀገር ያለው እኮ ነው የሚመስል። በቃ እንደ እሱ ሊዝናና እኛ ምን ቤት ነን? ግን እኛ ምን ቤት ነን? ደግሞ የሳውዲ መንግስት ሲን ያህል ብር እንዲያው ምን አለ እንዲያው ከረዳ አይቀር ለሱ ለሚዝናናበት ከሚሰጥ ምን አለ ለምስኪኖች ቢረዳ፣ የተራበ የሚበሉት ላጡት ቢረዳ። እና አሁን ብዙ ነገር ባለ ማለት ብዙ ነገር ባለበት ሰዓት ላይ አሁን እስኪ
ድንገት አይናችን ስንገልጥ 71 ሚሊዮን ብር 71 ሺህ ብር አለባችሁ እያንዳንዱ ኢትዮጵያዊ ተባልን እንግዲህ ቢያንስ እንኳን ቀስ ብሎ ቢነግረን ምን አለበት ማለት እኛም እንድናስብበት ቀስ ብሎ ቢያስረዳን ቢያንስ ቀስ እያላችሁ ክፈሉ ቢለንስ ማለት አሁን ግማሹን ተናግሮ ግማሹን አሁን ክፈሉ ደግሞ ትንሽ ቆይታችሁ ቢለን ይሻላል እኮ በእውነቱ ማለት ነው። ክቡርነቱ እንደው እቺን ነገር አድርሱልኝ። ሼርም ላይክ አድርጋችሁ እንደው ለጠቅላያችን ለክቡርነታቸው የኛ እንደው በቃ አውርተው እኮ አይጠጉም። በስማም ተሰጥኦ እኮ አላቸው በእውነቱ እንዲያው ኧረ ብቻ እንዲያው እኔ ልመርቃቸው ነበረ ግን እዛ ላይ ደርሰው ሲመለሱ ይሻላል። አሁን ጥሩ አይደለም እና እናንተ እንዴት እያደረጋችሁ ነው? ግን እየተዘጋጃችሁበት ነው? ተዘጋጁ፣ አስቡበት። ክቡርነታቸው ተናግረዋል። ስለዚህ እዳ አለባችሁ ተብላችኋል። እዳችሁን ለመክፈል መዘጋጀት አለባችሁ እናንተ ኢትዮጵያውያን ማለት ነው። ተዘጋጁ። እንዲያው እስቲ እዚህ ሀገር ያላችሁ እንሰባሰብ እዳችን እንክፈል። ያው እንደ ቁብም እንደ ድርም ቢሆን ገብተን መክፈል አለብን ብዬ ነው እንግዲህ የማስበው እኔ በበኩሌ ማለት ነው። እና እናንተም አስቡበት መልእክቴ ነው። በደንብ አጢኑት፣ አስቡት። ጠቅላያችን ወደ ሰማይ ሊወጡ ነው። ሰማይ ላይ ሄደው ሊያዩ ነው። ሰማይ ላይ ያለውን የምድሩን ጨርሰዋል። ወደ ሰማይ ሊሄዱ ስለሆነ ለሚዝናኑበትንም መክፈል አለባችሁ። ጉዳትም ምናልባት ከላይ ወደ ታች ሲወርዱ ድንገት ጉዳት ከደረሰባቸው ለማሳከም ለምን እንድትዘጋጁ ማለት ነው እናንተ። ስለዚህ ዛሬ መልእክቴ ነው። በሌላ አዲስ ቪዲዮ ደግሞ እንገናኛለን። ያው ዛሬ ዘና እንዳላችሁ ተስፋ አደርጋለሁ እያሰባችሁበት እና በሌላ አዲስ ቪዲዮ እንገናኛለን። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እና ይሄንን ይመስላል እንግዲህ። መልካም ቀን፣ ሰላም ዋሉ፣ ሰላም አምሹ። ባይ ባይ።